ሰላም ሰላም እንዴት ናችሁ ውዶችዬ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ በጣም ሀሪፍ በጣም ብዙዎቻችሁ ለፀጉር ብዛት ለፀጉር መርገፍ ጠይቃችሁኛል። እንግዲህ የምታዩቸው ያያችኋቸው ነው። እንግዲህ ቅርንፉድ እጅግ በጣም ለፀጉር መርገፍ እጅግ በጣም እንደ መድኃኒት ነው። በቃ እንደ መድኃኒት። ጥቁር አዝሙድም እንደዛው እኔ ለልጄ ቀባታለሁ። ጥቁር አዝሙድ ለጥቁረቱ ለከለሩ እና ፀጉር የማሳደግ እንትን ጥቅም ስላለው ስፔሻሊ ደግሞ ሽበት በተለይ ሽበት የሚያስቸግራችሁ ጥቁር አዝሙድ ከማስካችሁ ውስጥ ብትጨምሩ ትንሽ ትንሽ ግማሽ ማንኪያ ምናምን ጥሩ ነው። እንደ ልምድ ነው የምነግራችሁ ለእኔ የጠቀመኝን። ስለዚህ ጥቁር አዝሙድ፣ አብሽ፣ ቅርንፉድ መጨረሻም ደግሞ ማረግበት አለ። አልነግራችሁም። ቪዲዮን እስከ መጨረሻው እዩት። ስለዚህ ሮዝመሪ አንድ ማንኪያ ያልሞላ እኔ የጨመርኩት፣ አብሽም እንደዛው መጠኑን እያያችሁት ነው። ግማሽ ግማሽ ማንኪያ ነው ያደረኩት። ጥቁር አዝሙድም ግማሽ ማንኪያ ነው የማደርገው። ቅርንፉድም ግማሽ ማንኪያ ነው የማደርገው፣ እንደውም ያልሞላ። ስለዚህ እነዚህ እንጠቀማለን። ሌላም እንጨምራለን መሀል ላይ። ምንም ረጅም አይደለም። ቪዲዮ ሙሉን እዩት። አጠቃቀሙን ከልምዴ ምክርም እሰጣችኋለሁ። እኔ ያው ከእናንተ እበልጣለሁ ወይም እኔ ከእናንተ የበለጠ ልምድ አለኝ ማለት ሳይሆን እኔ ጠቀመኝ ስለሆነ ሼር የማደርጋችሁ። ከኔ ልምድ ብትወስዱ ምንም እንትን አትሉም፣ ትጠቀማላችሁ እንጂ። ስለዚህ የኔ ልምድ ስለሆነ ሼር የማደርጋችሁ ያው ብትሰሙኝ ጥሩ ነው ብዬ አስባለሁ። ስለዚህ ትንሽ ውሃ ነው የምንጠቀመው። ትንሽ ማለቴ ለማማዬ ብቻ ስለሆነ የምሰራው ዛሬ ትንሽ ነው ያደረኩት። ስለዚህ ይችን ለ5 ደቂቃ እናንተከትካታለን። ለፀጉር መርገፍ፣ ለፀጉር መነቀል በጣም ብዙዎቻችሁ በተለይ የሩዝ ውሃው ላይ ጠይቃችሁኛል። የሩዝ ውሃውን ስለማሰሙኝ ያው እያሳለፋችሁ ስለሆነ የምሰሙት ያው የምናገረውን እኔ በኋላ እንደውም ጥያቄ እንዳይኖራችሁ በጣም ነው ማብራራው። ስለዚህ ትጠይቁኛላችሁ። ግን እኮ ብትሰሙ ኖሮ እዛው መልሱ ነበረ። መሀል ላይ ያልኳችሁ ሽንኩርት ነው። እንግዲህ ቀይ ሽንኩርት ብዙ ጊዜ የምመክራችሁ ነው ለፀጉር ማብዛት፣ ለፀጉር እድገት፣ ለፀጉር ለሚያሳክካችሁ፣ ፀጉራችሁ ለሚረግፍ ምን ላድርግ ለምትሉ ቀይ ሽንኩርት ከማስካችሁ ውስጥ አትለዩ። በቃ አትለዩ፣ እውነት አትለዩ። በቃ ምንድን ነው ሳልበላ እኮ እኔ እንጀራ ሳልበላ እኔ እንጃ እኔ መቆየት አልችልም። እንጀራ እኮ በቃ ሱሴ ነው እንላ አይደለ ሀበሾች። ስለዚህ ሽንኩርት ደግሞ ለፀጉራችሁ የሆነ ነገር ስታረጉ ሽንኩርት አትለዩ። በቃ ሙዝም ተጠቀማችሁ አቮካዶም ተጠቀማችሁ አብራችሁ ቀይ ሽንኩርት ጭምር አድርጉ። ከዛ ታመሰግኑኛላችሁ። ኦኬ እንደዚህ ነው ትላላችሁ፣ ውጤቱን አይታችሁ ማለት ነው። እርግጠኛ ስለሆንኩ ነው። ቀይ ሽንኩርት ለፀጉር ቆዳ ጤንነት፣ ለፀጉር እድገት፣ ለፀጉሩ ለራሱ እጅግ በጣም አሪፍ ነው። እመኑኝ። እኔ ከተሞክሮ ነው፣ ዝም ብዬ አይደለም የምለፈልፈው። ስለዚህ እነዚህ አድርገን አፈላን ለ5 ደቂቃ። ውሃውን ነው የምንጠቀመው። እነዚህ የተጠቀምናቸው ግብአቶች እጅግ በጣም ለፀጉር እድገት፣ ለፀጉር ጤንነት፣ የፀጉር ቆዳ ጥሩ ካልሆነ ፀጉር ምንም ብታረጉት አያድግም። ስለዚህ እነዚህ ደግሞ የፀጉር ቆዳን ጤንነት እጅግ በጣም የሚጠብቁ ናቸው። እጅግ በጣም ሀሪፍ። ስለዚህ እንደምታዩት ነው። ውሃውን ብቻ ነው የምንጠቀመው። አላጥኩትም። ሽንኩርቱን ብቻ ከቨሩን አጥቤ ከትፌ ነው ማለት ጎረድ ጎረድ አድርጌ ነው የጨመርኩት። አለቀ። ለማማዬ ስለሆነ ቀጠን ያለ። ከዛ የበቆሎ ዱቄት ነግሬያቸዋለሁ። የበቆሎ ዱቄት ተጠቀሙ። በጣም ይጠቅማል። ፀጉር ያለሰልሳል፣ ያሳድጋል። በደንብ አታንተክትኩት። ለፊትም ይጠቅማል። አንዳንድ ዶክተሮች አሁን እንደውም የበቆሎ ዱቄት ለፊት ጥሩ ነው እያሉ እንደውም በእነሱ ሲነገር ታምናላችሁ መሰለኝና እያመጡ ነው። አሁንም እንደውም ዶክተሮች የበቆሎ ዱቄት ለፊት ጥሩ ነው ምናምን፣ ግን ድሩ ነው ገና የሚታወቀው። ስለዚህ ለፀጉርም እጅግ በጣም ሀሪፍ ነው። አታንተክትኩት። ጥቅሙ እንዳይወጣ እንዳናጣው አታንተክትኩት። ለ5 ደቂቃ ብቻ በቂ ነው። ለ5 ደቂቃ ስላችሁ በቃ ያላለ ዱቄቱ ልቅቅ ሲያረግ ሲያያዝ ውጥት ታርጉት። በቃ በሙቀትም ሊሆን ይችላል እኮ ምናልባት ባታንተከቱክም ራሱ
ቆይ ነገሩ ታዩታላችሁ። እንትን ስለው እንደዛ ቢሆን አሪፍ ነው። አተንተክትኩና ዋናው ነጥብ ዞሮ ትረዱኛላችሁ ብዬ አምናለሁ። አንድ ማንኪያ ነው ያደረኩት እንዳያችሁት መጠኑን። ለማማዬ ብቻ ነው የምሰራው ብያችኋለሁ። ይበቃል። ቀጠን ስለማረገው እኔ ይበቃታል። ስለዚህ እንዳይጓጉል አማስሉት። እንደዚህ በደንብ አማስሉት፣ ቂጡ እንዳይይዝ ማለት ነው። እያያችሁት ነው። ወፈር እያየ ነው የሚወፍረው። የበቆሎ ዱቄት እንትን ይላል ይወፍራል። ስለዚህ ሞቅ ባለ እሳትም ሊሆን ይችላል። ያን ያክል አይወስድም እሳት። ከዛ ወፈር ሲል ዱቄቱ ሲጠፋ አለቀ። እንትኑ ብቻ እንዲጠፋ ነው፣ ዱቄቱ ብቻ እንዲጠፋ ነው የምንፈልገው እንጂ ያን ያክል እንዲበስል ወይም የሆነ ነገር አይደለም የምንፈልገው። ከዚህ በስሎ የምናገኘው ነገር የለም። ብቻ ዱቄቱ እንዲላቀቅ ነው የምንፈልገው። ከዛ በቃ እንደዚህ ሲል ማውጣት አለባችሁ ወዲያው። ለእናንተ ለማሳየት ነው እኔ እዚህ ጋር ያቆየሁት። 1 ደቂቃ አይሞላም። እንደዚህ ሲል ቶሎ ውጥት አለቀ። ለምን ጥቅሙ እንትን እንዳይልብን ማለት ነው፣ እንዳይጠፋብን ማለት ነው። እጅግ በጣም ፀጉር ያለሰልሳል። እጅግ በጣም የፀጉር ወዝን ይጠብቃል። የፀጉር እርጥበትን ይጠብቃል። ፀጉሬ ተነቀለ፣ ፀጉሬ ሳበጥረው ይረግፋል የምትሉኝ እህቶቼ የፀጉራችሁ እርጥበት አልቆ ነው፣ ፀጉራችሁ ደርቆ ነው። የፀጉር ድርቀትን በጣም ይመልሳል። ቆንጆ የሆነ ፀጉር ይሰጣችኋል። ፀጉራችሁን ስታበጥሩት እንዳይጮህ፣ የሚጮህ አንዳንድ ጊዜ ስናበጥረው ያው ደረቅ ሲሆን ነው። ስለዚህ ደግሞ ያንን ይከላከልልናል፣ የፀጉር ድርቀትን ይከላከልልናል። ይሄ እጅግ በጣም ለፀጉር እንደ ማዳበሪያ ነው። እነዚህ አሁን እቺ ዋው እኔ በጣም ነው የምወዳት እውነት። እቺ ማስክ እጅግ በጣም ማለት ነው። የኔ በጣም ትንሽ ነበር ፀጉሬና ያው በሙለድ ምናምን አንዳንዴ ይበጣጠሳል፣ እርግፍ ይላል አይደለ? ከዛ ያው ስለማውቀው እኔ ለልጅ አላቋርጥም። ለእኔ ግን አንዳንዴ ሳይመቸኝ ሲቀር ያው እዚህ ጋር የሩዝ ቅባት ነው ያደረኩት። የሩዝ ቅባት እንደውም ቪዲዮን ገብታችሁ ፕሮፋይልን ተጭናችሁ ማየት ትችላላችሁ። የሩዝ ቅባት ሰርቼላችኋለሁ። እሱን ነው አሁን የተጠቀምኩት ስለነበረኝ እንደውም ጨርሼ ያረኳት። ስለዚህ የሩዝ ቅባት እዩ። እናንተ ያላችሁን የምትጠቀሙትን መጨመር ትችላላችሁ። ምንድን ነው እያላችሁ ያው አንዳንዴ ስለምትጠይቁኝ ብዬ ነው ያብራራሁት። ያላችሁን መጠቀም ትችላላችሁ። እኔም ያለኝን የተጠቀምኩት። ስለዚህ ዋነኛው ነገር የፀጉር ጤንነትን መጠበቅ። ፀጉር ጤንነቱ ቆዳችን ካልተጠበቀ ምን ያህል ብትጠቀሙ ትሪትመንት ትርጉም የለውም፣ ዋጋ ቢስ ነው። ስለዚህ ቆንጆ አርጋችሁ ቀብታችሁ ዛላውንም ቆዳውንም ቆንጆ አርጋችሁ ማሳጅ አድርጋችሁ ከ40 እስከ 1 ሰዓት አቆይታችሁ ፌስታል አስራችሁ ሻሽ አስራችሁ ደርባችሁበት ማለት ነው ታጠቡት። ከ40 እስከ 1 ሰዓት 40 ደቂቃ ከፈለጋችሁ 1 ሰዓትም መቆየት ትችላላችሁ፣ ማዋልም ትችላላችሁ። ከዛ በኋላ ታጠቡት። ለህፃንም ይሆናል ለአዋቂም እጅግ በጣም አሪፍ ነው። በየሳምንቱ ተጠቀሙ ትላችኋለሁ። ቻው